የኢትዮጵያ መድን ድርጅት በአጽሮተ ቃል አጥሮ ሲጻፍ ትክክለኛው የቱ ነው? ሀ የኢመድ ለ የመድ ሐመርሃ ኢመድ መ ኢት መድ ጅር። ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አማርኛ ሞዴል ፈተና የተጨማሪ ትምህርት ቤት ነው። ክፍል 1 ከጥያቄ ቁጥር 1 እስከ 20 የሚቀርብበት ነው የኛው። ይህ ፈተና የተዘጋጀው በኮልፌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ቀጥሎ ያለውን ምንባብ በጥሞና አዳምጡና ከምንባቡ የወጡ ጥያቄዎችን መልሷቸው። እንዲህ ይላል ምንባቡ። አንድ የተማረ ሰውና አንድ ያልተማረ ሰው በጀልባ ሲሄዱ ትልቅ አውሎ ንፋስ ተነስቶ ጀልባውን ሊገለብጠው ከወዲያና ከወዲህ እያንገላታ በጣም የሚያስፈራ ሆነ። አዋቂው ሰውዬ በዚህ ጊዜ እጅግ ፈርቶ ተንቀጠቀጠ። ያልተማረው ግን ምንም ሳይፈራ ጀልባ እንዳይገለበጥባቸው ከማዕበል ጋር እየታገለ ከብዙ ጭንቀት በኋላ በደህና ወደ ጠረፍ ወጡ። ያልተማረው ሰውዬ በጣም እየሳቀ አየው። የእኛ ሊቅ፣ እኔ ያልተማረ የተባልኩ ሰው ምንም ሳልፈራ፣ አንተ ግን የተማርክ ብዙ ነገር ታውቃለህ የተባልክ ሰው ይህንን ያህል በፍርሃት ስትንቀጠቀጥ በማየቴ በጣም አድርጎ አሳቀኝ እያለ አሾፈበት። ሰውየው ተናዶ አንተ ያልፈራበት ምክንያት ብትኖርም ብትሞትም ለዓለም ምንም የምታጎድል የሌለ መሆኑን ስለምታውቅ ነው። እኔ ግን ብሞት ለዓለም ብዙ ነገር እንደሚጎድል አውቃለሁና ለዚህ ነው ሞትን በጣም አድርጌ መፍራቴ አለው። ምንጭ ከበደ ሚካኤል ታሪክና ምሳሌ አንደኛ መጽሐፍ 1948 የተወሰደ ነው። የተከበራችሁ የዚህ ቻናል ተከታታዮች ምናልባት ይህንን ጽሑፍ በሌላ የሞዴል ጥያቄ ወይም የሚኒስትሪ ጥያቄ ላይ አይታችሁ ሊሆን ስለሚችል ጥያቄዎችም ሆኑ ምንባቦች ይደጋገማሉ። ይህን ማወቅ ያስፈልጋል። ጥያቄ ቁጥር 1 በምንባቡ ውስጥ ከማዕበሉ ጋር የታገሉ ሲል ምንን ያመለክታል? ሀ ዝናብ መኖሩን ያመለክታል። ለ ፀሐይ መኖሩን ያመለክታል። ሐመሩሃ ንፋስ መኖሩን ያመለክታል። መ ጎርፍ መኖሩን ያመለክታል። ንፋስ መኖሩን ያመለክታል ካላችሁ ትክክል ነው። በምንባቡ መጀመሪያ ላይ ትልቅ አውሎ ንፋስ ተነስቶ ጀልባውን ሲያናውጠው እንደነበር ተገልጿል። ስለዚህ ማዕበሉ የተነሳው በነፋሱ ምክንያት ነው ማለት ነው። ጥያቄ ቁጥር 2 ለዓለም የሚጠቅመው የትኛው ግለሰብ ነው? ሀ ሰነፍ ሰው፣ ለ ደካማው ሰው፣ ሐመሩሃ የተማረው ሰው፣ መ ያልተማረ ሰው። የተማረ ሰው ካላችሁ ትክክል ነው። የተማረ ሰው እኔ ብሞት ለዓለም ብዙ ነገር እንደሚጎድል አውቃለሁ በማለት እውቀቱ ለዓለም ጠቃሚ መሆኑን ገልጿል ምንባቡ ላይ። ጥያቄ ቁጥር 3 ምንባቡ የተዋቀረው በስንት አንቀጽ ነው? ሀ በ4 ለ በ3 ሐመሩሃ በ2 መ በ5። በ3 ካላችሁ ትክክል ነው። ምንባቡን ስንመለከት 3 የተለያዩ የሐሳብ ክፍሎች ወይም አንቀጾች አሉት። አራተኛ በምንባቡ ውስጥ ጀልባ ሲል ምን ማለቱ ነው? ሀ በውሃ ላይ የሚጓዝ፣ ለ በመሬት ላይ የሚጓዝ፣ ሐመሮሃ በአየር ላይ የሚጓዝ፣ መ በየብስ ላይ የሚጓዝ። በውሃ ላይ የሚጓዝ ካላችሁ ትክክል ነው። ጀልባ በውሃ ላይ ለትራንስፖርት አገልግሎት የሚውል የውሃ ላይ መጓጓዣ ነው። አምስተኛ በምንባቡ ውስጥ አንቀጽ 3 ስንት አይነት ስርዓተ ነጥቦች እናያለን? ሀ 1 ለ 4 ሐመሩሃ 3 መ 2። መልሱ 3 ነው። በአንቀጽ 3 ውስጥ 4 ነጥብ፣ ነጠላ ሰረዝ እና ትምህርተ ጥቅስ ጥቅም ላይ ውለዋል። ስለዚህ 3 ስርዓተ ነጥቦች አሉ ማለት ነው።
ስድስተኛ ለአንድ ግለሰብ ወይም ነገር የሚሰጥ የግል መጠሪያ ምን ይባላል? ሀ የወል ስም፣ ለ የተጽኦ ስም፣ ሐመርሃ ተውላጠ ስም፣ መ የጋራ ስም። መልሱ የተጽኦ ስም የሚለው ነው። የተጽኦ ስም ለአንድ የተለየ ነገር ለምሳሌ ለሰው፣ ለከተማ ወይም ለወንዝ ለመሳሰሉት ብቻ ተለይቶ የሚሰጥ መጠሪያ ነው። ሰባተኛ ከሚከተሉት መካከል በትክክል ተነጣጥሎ የተጻፈው ቃል የትኛው ነው? ሀ በመንገድ ኦቻ አችን፣ ለ በመንገድ ኦች አችን፣ ሐመርሃ በመንገዶች አችን፣ መ በመንገድ ኦች አች ን። በመንገድ ኦች አችን ካላችሁ ትክክል ነው። ቃሉ መስተዋድድ በነፃ ምዕላድ መንገድ፣ የብዙ ቁጥር አመልካች ኦች እና ባለቤት አመልካች አችን ተብሎ በትክክል ተከፋፍሏል ማለት ነው። ስምንተኛ ፈሪ ጨነቀው ተርበደበደ፣ ጥይት ዘነበ እሳት ወረደ፣ ውረድ እንውረድ ተባባሉና አስደበደቡት አፋፍ ቆሙና የሚለው ግጥም ከሚከተሉት የሥነ ቃል ዘርፎች መካከል ለየትኛው ተስማሚ ነው? ሀ ሙሾ፣ ለ እንጉርጉሮ፣ ሐመርሃ ልመና፣ መ ፉከራ። ፉከራ ላችሁ ትክክል ነው። ግጥሙ ጀግንነትን የሚያወድስና ፈሪነትን የሚነቅፍ በመሆኑ ለፉከራ ስነ ቃል ይመደባል። ስለዚህ ፈሪ ጨነቀው ተርበደበደ፣ ጥይት ዘነበ እሳት ወረደ፣ ውረድ እንውረድ ተባባሉና አስደበደቡት አፋፍ ቆሙና የሚለው የፉከራ ግጥም ነው ማለት ነው። ዘጠነኛ ከሚከተሉት ውስጥ በጊዜ አመልካች ተውሳከ ግስ የተጻፈ አረፍተ ነገር የትኛው ነው? ሀ ሩጫውን ያሸነፈው ልምምድ ስላደረገ ነው። ለ ለሚቀጥለው ክረምት ለጉብኝት ወደ አዳማ አካባቢ እሄዳለሁ። ሐመርሃ መጻሕፍት የእውቀት ምንጭ ናቸው። መ አየለ ራሱን ታሞ ወደ ሐኪም ቤት ሄደ። መልሱ ለሚቀጥለው ክረምት ለጉብኝት ወደ አዳማ ሄዳለሁ የሚለው ነው። ለሚቀጥለው ክረምት የሚለው ሐረግ ድርጊቱ የሚፈጸምበትን ጊዜ ስለሚገልጽ የጊዜ ተውሳከ ግስ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ከተዘጋጀው ጥያቄ አጋማሽ ላይ ደርሰናል። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል ሞዴልም ሆነ የሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት እየፈጠንኩ ወይም የዘገየው ከሆነ ቪዲዮውን እያስቆማችሁ ተከታተሉ። ጥያቄ ቁጥር 10 በኃላፊ ጊዜ የተጻፈ አረፍተ ነገር የትኛው ነው? ሀ በእርግጠኝነት ወደ 7ኛ ክፍል አልፋለሁ። ለ ለዛሬ ፈተና እየተፈተንን ነው። ሐመርሃ ለጉብኝት ወደ ላሊበላ ሄጄ ነበር። መ ፈተናው እንዳለቀ ወደ ቤቴ እሄዳለሁ። መልሱ ለጉብኝት ወደ ላሊበላ ሄጄ ነበር የሚለው ነው። ሄጄ ነበር የሚለው ቃል ድርጊቱ ቀድሞ ተከናውኖ መጠናቀቁን ወይም ኃላፊ ጊዜን ያሳያል። 11ኛ ሀገራችንን በሚለው ውስጥ ስንት ጥገኛ ምዕላዶች አሉ? ሀ 4፣ ለ 6፣ ሐመርሃ 3፣ መ 2። ሁለት ካላችሁ ትክክል ነው። ሀገር ነፃ ምዕላድ ሲሆን አችን
ባለቤትነትንና ተሳቢነትን የሚያሳዩ ሁለት ጥገኛ ምዕላዶች ናቸው ማለት ነው። ስለዚህ በአጠቃላይ አንድ ነፃ ምዕላድና ሁለት ጥገኛ ምዕላዶች ስላሉ ትክክለኛው መልስ ሁለት የሚለው ነው ማለት ነው። 12ኛ ከሚከተሉት አማራጮች መካከል በምዕላድ አከፋፈሉ ስህተት የሚታይበት የትኛው ነው? ሀ ቤት ቸውን፣ ለ ሜዳ፣ ዎች ኡ፣ ሐመሩሃ ገንዘብ፣ ኤ መ ውጤት፣ አማ ነት። ቤት ቸውን ካላችሁ ትክክል ነው። ቤት ቸውን በሚለው ውስጥ አቸው የሚለው የባለቤትነት ምዕላድ በትክክል አልተነጠለም። 13ኛ ቤተ መጻሕፍት መጠቀም የሚፈልግ ሰው በመጀመሪያ የመጽሐፉን ርዕስና የደራሲውን ስም ይዞ ወደ ቤተ መጻሕፍት አስተናጋጅ ይሄዳል በሚለው ሐሳብ መነሻነት አንቀጽ ለመጻፍ የምንጠቀመው ማስፋፊያ ስልት የቱ ነው? ሀ ተራኪ፣ ለ ገላጭ፣ ሐመሮሃ አመዛዛኝ፣ መ ሁሉ። ገላጭ ካላችሁ ትክክል ነው። ይህ ጽሑፍ የቤተ መጻሕፍት አጠቃቀምን ሂደት ወይም ስርዓት የሚገልጽ በመሆኑ ገላጭ ድርሰት ይባላል። 14ኛ የአንቀጽ መሰረታዊ አካላት የምንላቸው የትኞቹ ናቸው? ሀ ኃይለ ቃልና መዘርዝር፣ ለ አረፍተ ነገርና ሐረጋት፣ ሐመሮሃ ባለቤትና ተሳቢ፣ መ ገላጭና ስዕላዊ። ኃይለ ቃልና መዘርዝር ካላችሁ ትክክል ነው። አንድ አንቀጽ ዋናውን ሐሳብ የሚይዝ ኃይለ ቃልና ያንን ሐሳብ የሚያብራሩ መዘርዝሮች ሊኖሩት ይገባል። በጣም ጥሩ። ወደ ጥያቄ ቁጥር 15 ስንሄድ ከሚከተሉት አማራጮች ውስጥ ባለ ንብረትነትን የሚገልጸው ቃል የቱ ነው? ሀ መጽሐፍት፣ ለ መጽሐፎች፣ ሐመሩሃ መጽሐፋችን፣ መ መጽሐፍ። መጽሐፋችን ካላችሁ ትክክል ነው። በቃሉ መጨረሻ ላይ ያለውን አችን የሚለው ምዕላድ መጽሐፉ የኛ መሆኑን ወይም ባለቤትነትን ይገልጻል ማለት ነው። 16ኛ በአንቀጽ ውስጥ የሚተላለፈውን ሐሳብ ጠቅለል አድርጎ የሚያቀርብ የአንቀጽ ተዋቃሪ አካል ምን ይባላል? ሀ ኃይለ ቃል፣ ለ መዘርዝር፣ ሐመሩሃ ዋና አረፍተ ነገር፣ መ ሀና ሐመሩሃ መልስ ናቸው። ሀና ሐመሩሃ መልስ ናቸው ካላችሁ ትክክል ነው። ኃይለ ቃልና ዋና አረፍተ ነገር ሁለቱም የአንቀጹን ዋና ሐሳብ ጠቅለል አድርገው የሚይዙ አካላት ናቸው። አስራ ሰባተኛ በሁለት የተለያዩ ነገሮች መካከል ያለውን ልዩነቶችን የምናሳይበት የአንቀጽ ማስፋፊያ ስልት ምን ይባላል? ሀ አመዛዛኝ ጽሑፍ፣ ለ ገላጭ ጽሑፍ፣ ሐመሩሃ ስዕላዊ ጽሑፍ፣ መ ተራኪ ጽሑፍ። አመዛዛኝ ጽሑፍ ካላችሁ ትክክል ነው። አመዛዛኝ ጽሑፍ በሁለት ነገሮች መካከል ያለን ተመሳሳይነት ወይም ልዩነትን ለማሳየት የሚያገለግል ስልት ነው። እንቀጥል። ጥያቄ ቁጥር 18 ከተዘረዘሩት አማራጮች መካከል የሚቆጠረው ስም የሆነው የቱ ነው? ሀ ዕውቀት፣ ለ ተማሪ፣ ሐመሩሃ ጨለማ፣ መ ብርሃን። ጨለማ አላችሁ? ትክክል አይደለም። ዕውቀትም ትክክለኛው መልስ አይደለም።
ምናልባት ብርሃን ካላችሁ እሱም ትክክለኛ መልስ አይደለም። ስለዚህ ትክክለኛው መልስ ምንድን ነው? ተማሪ። ተማሪ በቁጥር አንድ ተማሪ፣ ሁለት ተማሪ እየተባለ ሊገለጽ የሚችል ስም ሲሆን ሌሎቹ ረቂቅ ስሞች ናቸው። 19ኛ ትክክለኛው መልስ ኢመድ የሚለው ነው። አህጽሮተ ቃል የእያንዳንዱን ቃል መጀመሪያ ፊደል በመውሰድና በመካከላቸው ነጥብ በማስገባት ይጻፋል። ወደ ዕለቱ የመጨረሻ ጥያቄ ደረሰን። ይህን የመጨረሻ ጥያቄ ከማለታችን በፊት በእስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ፈተናዎች ጥያቄዎች ከነመልስና ማብራሪያዎች ስለሚገኙ እነሱን ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት ይህን ፈተና ፒዲኤፉን ደግሞ ከፈለጋችሁ ቴሌግራም ቻናላችን ላይ በመግባት ሀሁ ቲዩብን ጆይን አድርጋችሁ ሙሉውን ጥያቄ እዛው ላይ ታገኙታላችሁ ማለት ነው። ጥያቄ ቁጥር 20 ፍየል የሚለው ቃል ፍካሪያዊ ፍቺ ሊሆን የሚችለው ከሚከተሉት ውስጥ የቱ ነው? ሀ ቅጠል በሊታ እንስሳ፣ ለ ለፍላፊ፣ ሐመሮሃ ዝምተኛ፣ መ ረባሽ። ለፍላፊ ካላችሁ ትክክል ነው። በምሳሌያዊ ወይም በፍካሪያዊ አነጋገር ፍየል የሚለው ቃል በጣም የሚለፈልፍን ወይም የማይረባ ወሬ የሚያወራን ሰው ለመግለጽ ይውላል። በክፍል 2 እስከምንገናኝ መልካም ጊዜ፣ መልካም ዝግጅት።